ምናላችሁ ክብራና የመድፈኞቹ ቤተሰቦች አርሰናል ኢንፎ ተመልሷል። ማለዳ ላይ በሚኬል አርቴታ ፕሬስ ኮንፈረንስ ተገናኝተን ነበር። አሁን ደግሞ በፕሪማች ሪቪው ተገናኝተናል። አርሰናል ወደ ኦልድ ትራፎርድ አቅንቶ ከማንቸስተር ዩናይትድ ጋር ይጫወታል። ሚኬል አርቴታ ደግሞ በሊጉ ታሪክ 200ኛ ጨዋታውን ያከናውናል። እነዚህ 200ኛ ጨዋታዎች እንዴት ነበሩ እሱን እንቃኛለን። እንዲሁም ደግሞ በጣም አስደናቂ ቁጥር አለው ማንቸስተር ዩናይትድ ላይ ሚኬል አርቴታ የማሸነፍ ሬት ወይም ደግሞ የማሸነፍ ንጻሬ ማለት ነው። ካረጋቸው 10 ጨዋታዎች ውስጥ 7ቱ ማሸነፍ ችሏል። እንዴት ይህን ማድረግ ቻለ? ማንቸስተር ዩናይትድ ላይ እንደ ሚኬል አርቴታ አይነት የማሸነፍ ዊኒንግ ፐርሰንቴጅ ያለው አሰልጣኝ በታሪክ ውስጥ የለም። እሱንም እንቃኛለን። ብዙ ርዕሰ ጉዳዮችን እያነሳን ታክቲካዊ ጉዳዮችን፣ ቁጥራዊዎችን እያነሳን ከእናንተ ጋር እንቆያለን ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቃችሁ። የምትገኙት አርሰናል ኢንፎ ላይ ነው። ሰብስክራይብ ማድረጋችሁ ላይ ለአዲስ ወዳጆቻችን፣ እንዲሁም ደግሞ አዲስ ያልሆናችሁ ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጋችሁ ቪዲዮን ጀምሩ። የጨዋታ ግምታችሁን አስቀምጡልን። አርሰናል ማን ዩናይትድን በምን ያህል የጎል ልዩነት ሊያሸንፍ ይችላል? ግምቶቻችሁን አስቀምጡልን። አብራችሁን ስለምትቆዩን ከልብ እናመሰግናለን። በድጋሚ የምትገኙት አርሰናል ኢንፎ ላይ ነው። ክብራና ክብራን ይህ ጨዋታ ከዓመታት በፊት ቢሆን ኖሮ ወይም ደግሞ በአርሰን ቪንገር እና በሰር አሌክስ ፈርጉሰን መሀል የሚደረግ ጨዋታ ቢሆን ኖሮ ከተማው የሚደባላለቅበት ሀገር ሁሉ ርዕስ የሚያደርገው ሁላችንም በየመዝናኛ ቤቶቹ ለሳምንታት የሚወራ ብዙ የሚጠበቅ ጨዋታ ነበረ። በ90ዎቹ መጨረሻ እንዲሁም ደግሞ በ2000ዎቹ መጀመሪያ በአርሰናልና ማንቸስተር ዩናይትድ መካከል የሚከናወን ጨዋታ ከሀገሪቱ አንድ ትልቅ ርዕሰ ጉዳይ ውስጥ እንደ አንዱ ሆኖ ይሰነብት ነበር። የሮይ ኪንና ፓትሪክ ቪዬራ በሃይበሪ ታና ላይ የነበረው ፍጥጫ ለዛ እንደ ምስክርነት ታነሱ ትችላላችሁ። ወይም ደግሞ ማርቲን ኩዊን ሜዳ ውስጥ ሩድ ቫን ኒስተልሮይ ፊት ላይ እንደዛ ሲዘል የነበረውን ነገር ተመልክተን በደጋፊዎቹ መንገድ ወይም በሀገራችን ውስጥ ምን አይነት አትኩሮት የሚስብ ጨዋታ እንደነበረ መነጋገር እንችላለን። አሁን ሁሉም ነገር ቀዝቀዝ ብሏል። ያውም ላለፉት ዓመታት አርሰናል በትልቅ ደረጃ እንደ ባላንጣነት የተመለከተው የሚገኘው ቡድን ሲቲ ይመስላል። የዋንጫው ፉክክር የፈጠረው ተጽዕኖ ይመስለኛል። 2022-23 23-24 የውድድር ዘመን ከሲቲ ጋር ያላቸው ፉክክር አርሰናል ሲቲ እንደ ባላንጣነት የመቁጠር ስሜት ያለ ይመስላል። ለዛ ነው በሁለቱ የእርስ በርስ ግንኙነቶች ሜዳ ውስጥ የበዙ ሹክቻዎችን እየተመለከትን የምንገኘው ማለት ነው። ነገሮች አሁን ቢቀዘቅዙም ግን ደግሞ ይህን ጨዋታ ማሸነፍ ለማንም የአርሰናል ደጋፊ የሚፈልገው አይነት ድል ነው። ወይም ደግሞ በማንቸስተር ዩናይትድ መሸነፍ የማይፈልገው ነገር ይመስለኛል። በፍጹም ማለት ነው። ዲሴምበር 2019 አርቴታ ወደ አርሰናል ከደረሰ በኋላ በአርሰናል ውስጥ በጣም ስቴቢሊቲ ያለው አሰልጣኝ ነው፣ ወይም ደግሞ የተረጋጋው አሰልጣኝ ነው። በተቃራኒ ደግሞ ማንቸስተር ዩናይትድ ሚኬል አርቴታ ወደ አርሰናል ከደረሰ በኋላ 3 ቋሚ አሰልጣኞችን በቋሚነት መቅጠር ችሏል። ኦሌ ጉናር ሶልሼርን፣ ኤሪክ ቴን፣ ሩበን አሞሪም ማለት ነው። እነዚህን አሰልጣኞች በቋሚነት የተጠቀመባቸው ነው ለአጭር ጊዜና እንዲሁም ደግሞ ለ6 ወራት የቆዩ ኢንትሪም ወይም ደግሞ ጊዜያዊ አሰልጣኞችን ሳንጨምር ማለት ነው። ለምሳሌ ራልፍ ራኒክ ሃፍ ሲዝን ቆይተዋል። 2021-22 ሲዝን ኢንትሪም ኮች ነው። ኦልሞስት ግማሽ ሲዝን ውስጥ በማንቸስተር ቤት ውስጥ ቆይተዋል። እንደ ሩድ ቫን ኒስተልሮይ አሰልጣኞች ባለፉት የውድድር ዓመታት በዚህ ውድድር ዓመት በኖቬምበር ቡድኑ ሲመሩ ተመልክተናል። ለ4 ጨዋታዎች እንደዚህ አይነት አሰልጣኞች ብዙ ናቸው ማለት ነው። ግን የሚኬል አርቴታን በአርሰናል ውስጥ መቆየት ካነሳን አይቀር ሚኬል አርቴታ በኦልድ ትራፎርድ የሚያከናውነው ይህ መርሃ ግብር በአሰልጣኝነት የሊግ ጨዋታው ብዛት 200ኛ ይደርሳል። 200ኛ የሊግ ጨዋታው ወይም ደግሞ የፕሪሚየር ሊግ ጨዋታው ማለት ነው ይደርሳል። 199 የሊግ ጨዋታዎችን ማከናወን ችሏል ሚኬል አርቴታ ከኖቲንጋም ፎረስት ጋር አቻ በተለያየበት ጨዋታ ማለት ነው። ይህ ቁጥር ደግሞ በአንድ ክለብ ውስጥ 200ኛ ጨዋታ የደረሰ 14ኛው የሊግ አሰልጣኝ ያደርገዋል። በአንድ ክለብ ውስጥ 200 ጨዋታ የደረሰ 14ኛው የሊግ የፕሪሚየር ሊግ አሰልጣኝ ማለት ነው። በጠቅላላው ደግሞ በእንግሊዝ ፕሪሚየር ሊግ ካሰለጠኑ አሰልጣኞች ደግሞ 200ኛ ጨዋታ መድረስ ከቻሉ ደግሞ 39ኛው አሰልጣኝ ያደርገዋል ማለት ነው። ሚኬል አርቴታ ይሄን ያህል በጣም ብዙ ካሰለጠኑ ብዙ ታሪክ ካላቸው አሰልጣኞች ቁጥር ላይ የደረሰ ነው። በጨዋታ ብዛት ነው ያልኩት፣ በጨዋታ ብዛት ማለት ነው። ሌላ የሚነሳ ቁጥር ደግሞ አለ። ሁለተኛው በጣም ወጣት አሰልጣኝ ነው እዚህ ቁጥር ላይ ሲደርስ ማለት ነው። 200ኛ ጨዋታ ለመድረስ 42 ዓመት ከ348 ዓመቱ ላይ የሚገኘው ከሱ በአነሰ እድሜ ውስጥ 200 ጨዋታ የደረሰ ሮበርቶ ማርቲኔዝ ነው። ሮበርቶ ማርቲኔዝ በ41 ከ111ኛ ቀኑ ነው። በጣም ወጣቱ ነው። የእንግሊዝ ፕሪሚየር ሊግን 200ኛ ጨዋታው ላይ መድረስ የቻለ ማለት ነው። ደግሞም አራተኛው ስፓኒያርድ አሰልጣኝ ያደርገዋል። 4 ከሱ ቀደም 3 ስፔናዊ አሰልጣኞች ብቻ 200 ጨዋታዎች መርተዋል በክለብ አሰልጣኝነት ማለት ነው። ፔፕ ጋርዲዮላ
ማለት የሮበርቶ ማርቲኔዝ 265 ጨዋታዎችን መርቷል። ፔፕ ጋርዲዮላ 331 ጨዋታዎችን መርቷል። ራፋኤል ቤኒቲዝ 359 ጨዋታው መርቷል። አርቴታ 200ኛ ጨዋታው ላይ ይደርሳል ማለት ነው። ደግሞ አርቴታ ከ200 ጨዋታ ውስጥ 118ን ጨዋታ ማሸነፍ ይችላል። ከ200 ሳይሆን ከ199 200ኛ ጨዋታውን ገና ስላላከናወነ ማለት ነው። ከ119 ጨዋታዎች ውስጥ 118 ጨዋታዎች ከ199 አይሚን ይቅርታ አድማጮች ከ199 ጨዋታዎች ውስጥ 118 ጨዋታዎችን ማሸነፍ ችሏል። ይህ ደግሞ አምስተኛው ከመጀመሪያው 200ኛው ጨዋታዎች ውስጥ አምስተኛው አሰልጣኝ ያደርገዋል ብዙ ጨዋታ በማሸነፍ ማለት ነው። ለምሳሌ ልንገራችሁ ፔፕ ጋርዲዮላ ከመጀመሪያ 200 ጨዋታዎች 146ቱን ማሸነፍ ችሏል። ጆዜ ሞሪኖ ከመጀመሪያ 200 ጨዋታዎቹ 137ኛ ጨዋታዎችን ማሸነፍ ችሏል። ክሎፕ እንዲሁ 127 ጨዋታዎችን ማሸነፍ ችሏል። ሰር አሌክስ ፈርጉሰን 122 ጨዋታዎችን ማሸነፍ ችሏል ከ200። ከነዚህ አሰልጣኞች ቀጥሎ ከፈርጉሰን፣ ክሎፕ፣ ጆዜ እና ፔፕ ቀጥሎ አምስተኛው በሊግ ውስጥ ብዙ ጨዋታ ያሸነፈ አሰልጣኝ ያደርገዋል ማለት ነው። ያውም ደግሞ የመጀመሪያዎቹ 2 እና 3 ዓመታት አርሰናል ይህን ያህል የሚባል የጨዋታ ማሸነፍ ሪካርድ ሳይኖረው ባለፈው ሁለት የውድድር ዓመቶች በትልቅ ደረጃ እየተፎካከረ ነው ይህን ቁጥር ማስመዝገብ የቻለ ማለት ነው። ከአርሰን ቪንገር ጋር እናነጻጽረው ከመጀመሪያው 200ኛው ጨዋታዎች ማለት ነው። በዊኒንግ ፐርሰንቴጅ ከአርሰን ቪንገር በጣም የተሻለው አሰልጣኝ ነው። ቤስት ዊን ፐርሰንቴጅ ያለው ከመጀመሪያው 200ኛ ጨዋታ በጣም የተሻለ የማሸነፍ ንጻሬው ያለው አሰልጣኝ ሚኬል አርቴታ ነው። ከአርሰን ቪንገር በተሻለ ማለት ነው። ፐር ጌም እንመለከት ወይም ደግሞ በየጨዋታው በአቬሬጅ ወይም በአማካይ የሚያስመዘግቡት የነጥብ ርቀት ማለት ነው። ሚኬል አርቴታ 1.96 ነጥብ በየጨዋታው ያስመዘግባል። አርሰን ቪንገር 1.89 ነጥቦች ነው በአንድ ጨዋታ በአማካኝ በመጀመሪያ 200 ጨዋታዎች የወሰዱ። ጎሎቹም ግን እንደዛ ነው። ሚኬል አርቴታ በአንድ ጨዋታ ላይ 1.89 ጎል የማስቆጠር ሪከርድ አለው። ኦልሞስት ለ2 ነጥብ የተቃረበ። አርሰን ቪንገርን በተመሳሳይ ርቀት ማለት እንችላለን። በዴሲማሎች ብቻ አንሶ 1.88 ጎሎችን በየጨዋታው ያስመዘግባል ማለት ነው። ሚኬል አርቴታ 200ኛው ጨዋታውን በኦልድ ትራፎርድ የሚያከናውነው። ስለዚህ በጣም ታሪካዊ ጨዋታ ነው። በዚህ ታሪካዊ ጨዋታ ላይ መሸነፍ አይፈልግም። ተጫዋቾቹም ለእሱ ሲሉ የሚጫወቱ ይመስለኛል። ከዩናይትድ ጋር ደግሞ በጣም አስደናቂ ቁጥር ነው ያለው። እንደሱ በጣም አስደናቂ ቁጥር ያለው አሰልጣኝ ስለመኖሩ እርግጠኛ አይደለሁም። ካረጋቸው 10 ጨዋታዎች ከዩናይትድ ጋር 7ቱን አሸንፏል። 7ቱን ማለት ነው። አንድ አቻ ብቻ ነው ወጣ። 2 ጊዜ ብቻ ሽንፈት አጋጥሞታል ማለት ነው። ቢያንስ እላቸዋለሁ ቢያንስ 5 ጊዜ ዩናይትድን ከገጠሙ አሰልጣኞች እንደ ሚኬል አርቴታ የተሻለ ዊን ሬት ያለው አሰልጣኝ የትም አታገኙ። 70% ዊን ሬት ያለው አርሰን ቪንገር፣ ፔፕ ጋርዲዮላ፣ የርገን ክሎፕ እነዚህ አሰልጣኞች ሁሉ ይሄ ቁጥር ማንቸስተር ዩናይትድ ላይ የለውም ማለት ነው። እና በየሳምንቱ ይህን ጨዋታ ለሚጠብቁ ሰዎች ወይም ደግሞ አሸነፍ እንደ ዋንጫ መብላት ለሚቀጥሩ እዚህ ላሉ ደጋፊዎች ሚኬል አርቴታ በጣም ትልቅ መሳሪያ እንደሆነ መናገር እንችላለን። ከብዙ አሰልጣኞች የተሻለ ቁጥር ስላለው ማንም አሰልጣኝ እንደሱ ማንቸስተር ዩናይትድን ማሸነፍ ስላልቻለ ማለት ነው። ባለፉት 2 የሊግ ጨዋታዎች ነገሮች ሁሉ ለሚኬል አርቴታ መልካም አይደሉም። ሙሉ በሙሉ ደግሞ ከዋንጫው ፉክክር የወጡበት ጨዋታዎች ናቸው በሊግ ያከናወነ ማለት እንችላለን። በዌስትሃም ሽንፈት አጋጥሞታል። በፎረስት ደግሞ በሲቲ ግራውንድ አቻ ተለያይቷል። በእነዚህ 2 ጨዋታዎች ከዋንጫው ፉክክር ውስጥ በ13 ነጥብ እንዲርቅ ሆኗል። እርግጥ አንድ ቀሪ ጨዋታ ቢኖረው ማለት ነው። እንደ ትልቅ ምክንያት የሚጠቀሰው የቡድኑ የተጫዋቾች ጉዳት ነው። በተለይ ደግሞ በአንድ አጋጣሚ ውስጥ 4ቱንም የፊት መስመር ተጫዋቾችን ማጣቱ ማለት ነው። ካይ ሃቨርትዝ፣ ማርቲኔሊ፣ ቡካዮ ሳካ፣ ገብርኤል ሱስን ማጣቱ በዋንጫው ፉክክር ውስጥ በፈጠረው ተጽዕኖ ከፍተኛ እንደሆነ ማንሳት እንችላለን። ግን ደግሞ ጎል አለማስቆጠር ብቻ አይደለም። ባለፉት ጥቂት ጨዋታዎች ውስጥ ያጋጠመው ሹት ኦን ታርጌቶች እንኳን በጣም ደካማ ናቸው። 3 ሹት ኦን ታርጌት ብቻ ነው ባለፉት 2 ጨዋታዎች ውስጥ በዌስትሃም እና በፎረስት ጨዋታዎች ውስጥ ያከናወነ ማለት ነው። ነገ አርሰናል ጎል ማስቆጠር ማይችል ከሆነ በ3 ተከታታይ ጨዋታዎች ላይ ጎል ሳያስቆጠር የዘለቀበት ከኦገስት 2021 በኋላ ሁለተኛው አጋጣሚ ይሆናል ማለት ነው። ኦገስት 2021 ላይ እንደዚህ አይነት 3 ተከታታይ ጨዋታ ላይ ጎል ያላስቆጠረበት አጋጣሚ ነበረ። ይሄኛው ደግሞ እንዲሁ በተመሳሳይ ይሆናል ማለት ነው። ዩናይትድ ኤፕስዊችን ፎን ወደዚህ ጨዋታ የሚመጣው ግን ደግሞ ከሊግ የኤፕስዊች ጨዋታ በኋላ 2 ጨዋታዎችን ማከናወን ችሏል። ዩናይትድ በኤፍኤ ካፕ ከፉልሃም ጋር ተጫውቶ ነበረ። በፔናልቲ ከውድድሩ ውጭ ሆኗል። በኤሮፓ ሊግ ደግሞ ወደ ባስክ ሰን ሰባስቲያን አቅንቶ ከሪያል ሶሲዳድ ጋር 1-1 ተለያይቷል ማለት ነው። እነዚህን 2 መርሃ ግብሮች ከፕሪሚየር ሊግ ጨዋታዎች በኋላ አከናውኖ የሚመጣው ማንቸስተር ዩናይትድ ጎል የማስቆጠር ችግር አለበት፣ ግን በቅርብ ሳምንታቶች ጎል እያስቆጠረ እየተመለከተ ነው። አርሰናል ደግሞ ወደዚህኛው ጨዋታ የሚመጣው ከፒኤስቪ ድል በኋላ ነው። ፒኤስቪን በሻምፒዮንስ ሊግ
ወደ ሜዶ ኤንዶቨን አቅንቶ 7-1 ካሸነፈ በኋላና በቡድኑ ውስጥ ጎል የማስቆጠር መንገድም እንዲሁም ደግሞ ብዙ የመነሳሳት መንፈሶችም ካሉ በኋላ ነው ወደዚህኛው መርሃ ግብር የሚመጡ ማለት እንችላለን። ወደ 9 የሚደርሱ የማንቸስተር ዩናይትድ የዋናው ቡድን ተጫዋቾች በዚህ ጨዋታ ላይ አይኖሩም። ፓትሪክ ዶርግ በቅጣት ምክንያት አይኖሩም። ሃሪ ማጉዌና ማኑኤል ኡጋርቴም በጉዳት ምክንያት አይኖሩም። ከዚህ ቀደም ጉዳት ካጋጠማቸው ሉክ ሾው፣ ሜሰን ማውንት፣ ሌሎችም ተጫዋቾች ጨምሮ ማለት ነው 9 የሚያህሉ የዋናው ቡድን ተጫዋቾች በጉዳት ምክንያት አይኖሩም። አርሰናልና ማንቸስተር ዩናይትድ ለመጨረሻ ጊዜ 4 ግንኙነታቸውን ብንመለከት 4ቱንም ማሸነፍ የቻለው አርሰናል ነው። የዩናይትድ ሎንገስት ሉዚንግ በአርሰናል የተመዘገበ ነው። ወይም ደግሞ በእንደዚህ 4 ተከታታይ ጨዋታዎች ማንቸስተርን ያሸነፈ ቡድን በታሪክ ውስጥ የለምና ሎንገስት ዲፊት ወይም ደግሞ ብዙ እየተሸነፈ የዘለቀበት ጨዋታ በአርሰናል ነው የሚሆነው። 5ኛ ጨዋታ ላለመሸነፍ ማንቸስተር ዩናይትድ ጨዋታ ያደርጋሉ። አርሰናል ደግሞ በማንቸስተር ዩናይትድ ላይ ያለውን የበላይነት ለማስቆጠር ወደ 5 ጨዋታ ከፍ ለማድረግ ጨዋታውን ይቀጥላል ማለት ነው። ሌላ የሚደንቅ ቁጥር ልንገራችሁ። እንግዲህ ላስት ሲዝን ኦልድ ትራፎርድ ላይ 1-0 ማሸነፋችን ይታወቃል። ማንቸስተር ዩናይትድ ባክ ቱ ባክ በኦልድ ትራፎርድ በታሪክ ካሸነፍ ነው ፌብሩዋሪ 1979 ለመጨረሻ ጊዜ ይሆናል ማለት ነው። እንግዲህ ነገ ማን ዩናይትድን በኦልድ ትራፎርድ ማሸነፍ ምንችል ከሆነ ባክ ቱ ባክ 1979 በኋላ ለመጀመሪያ ጊዜ ማሸነፍ እንችላለን ማለት ነው። ያኔ ባለፈው የውድድር ዓመት በኦልድ ትራፎርድ ማን ዩናይትድን ስናሸነፍ ሊያንድሮ ትሮሳርድ ነበር ጎል ማስቆጠር የቻለ። በኦልድ ትራፎርድ ደግሞ አሁን ጎል ማስቆጠር የሚችል ከሆነ ነገ 3ኛው የአርሰናል ተጫዋች ይሆናል ማለት ነው። ኤምሪክ ኦባሜያንግ በ2019-20 እና በ2020-21 በተከታታይ ዓመታት በኦልድ ትራፎርድ ጎል ማስቆጠር ችሏል። ኢማኑኤል አዲቫየር በ2006-7 ሲዝን እና በ2007-8 ሲዝን ላይ በተከታታይ ዓመታት ጎል ማስቆጠር ችሏል ማለት ነው። አርሰናል ባለፉት 10 ተከታታይ በኦልድ ትራፎርድ ጎል አስቆጥሯል። ባለፉት 10 ወደ ኦልድ ትራፎርድ በሄደባቸው አጋጣሚዎች ሁሉ ጎል ማስቆጠር ችሏል። በ10 ጨዋታዎች 13 ጎሎችን ነው ማስቆጠር የቻለ። በአንዳንድ ጨዋታዎች ደግሞ ከ2 ጎል በላይ ማስቆጠር ችሏል ማለት ነው። እንግዲህ በጨዋታ ውስጥ የሚኖረውን ዳይናሚዝም እንመለከት፣ አሰላለፉን እየተመለከትን ማለት ነው። በአርሰናል ውስጥ እንግዲህ ሪካርዶ ካላፊዮሪ፣ ገብርኤል ማጋለሽ፣ ዊሊያን ሳሊባ እና ዩሪያን ቲምበር በተከላካይ ስፍራ ላይ ይኖራሉ። ዴቪድ ራያ በግብ ጠባቂነት እንዳለ ማለት ነው። ሉዊስ ኬሊ በቅጣት ምክንያት ይሄኛውም ጨዋታ ያልፈዋል። ፓርቲው በአማካኝ ስፍራ ይኖራል። ራይስ እና ኦዲጋርድ ይኖራሉ። እንግዲህ የፒኤስቪ ጨዋታ ማክሰኞ ሮብ ቢከናወንም የመልሱ ጨዋታ ግን ደግሞ ያለቀ ስለሆነ ብዙ ተጫዋቾችን ማሳረፍ ስለሚቻል የዋናው ቡድን ተጫዋቾች ይኖራሉ ማለት ነው። ራይስ እና ኦዲጋርድ ከፓርቲ ፊት ላይ ሊያንድሮ ትሮሳርድ፣ ሚካኤል ሜሪኖ፣ ኢተን ዋናሪ ደግሞ ከፊት ይኖራሉ ተብሎ ይገመታል ማለት ነው። እንግዲህ አርሰናል የፊት መስመሩ ላይ ብዙ ጥያቄ ይነሳል በሊግ ጨዋታዎች እና ማንቸስተር ዩናይትድ በጨዋታው ደግሞ እንደዚህ አይነት ሎ ብሎኮች የመኖር እድሉ በጣም ሰፊ ነው። ማንቸስተር ዩናይትድ በቋሚ አሰላለፍ ውስጥ ኦናናን፣ ሊንድሎፍ፣ ዲሊት እና የሮን ይጠቀማል ተብሎ ይታሰባል። ማዝሬ፣ ብሩኖና ካስሜሮ ዳሎት በአማካይ ስፍራ ላይ ዝርኪዚና ጋርናቾን በ10 ቁጥር ኢንሳይድ ፎርዋርድነት እንዲሁም ሆሊንድን ደግሞ በአጥቂ ቦታ ላይ ይጠቀማል ተብሎ ይታሰባል። ወደ ረቃ ላይ ስንመለከት 3-4-3 ይመስላል። ሁለት ዊንግ ባኮችን ግን ደግሞ ከአርሰናል ጋር ባለፈው እንዳረጉት ሁሉ በዚህኛው መርሃ ግብርም ወደ አሰላለፋቸውን ወደ 5-4-1 የማምጣት እድል ይኖራቸዋል ማለት እንችላለን። ማዝራዊና ዲየጎ ዳሎትን ወደ ኋላ ሰብስቦ 5 ተከላካይ እንዲሁም ደግሞ ዝርኪዚና ጋርናቾን ደግሞ ወደ ዋይድ አውጥተው 4 አማካኞች ብቻ አድርገው ለሆይሉንድ ነፃነት ሰጠው እንደሚጫወቱ ይጠበቃል። እንደዚህ አይነት ሎ ብሎክ ሲኖር አርሰናል መቸገሩ የሚገመት ነው። ደግሞ የቆመ ኳስ ካስቆጠርነ ከዲሴምበር በኋላ ወይንም በአዲሱ የፈረንጆች ዓመት 2025 ምንም አይነት የቆመ ኳስ አላስቆጠርንምና አርሰናሎች በጣም ሻርፕ መሆን የሚጠበቅባቸው ይመስለኛል። ማንቸስተር ዩናይትድ በላቀ ሎ ብሎክ ስለሚጫወት ማለት ነው። ደግሞም በሎ ብሎክ ሲጫወት ማንቸስተር ዩናይትድ ከሌሎች ጨዋታዎች በተሻለ በሎ ብሎክ የተሻለ የማሸነፍ ንጻሬ ያለው ወደ 47% የማሸነፍ ንጻሬ ያለው በሎ ብሎክ ሲጫወት ነው። ወይም ደግሞ ከ50% በታች የኳስ ቁጥር ሲኖረው ማለት ነው። ኳሱን ይዞ እንደ ፒኤስቪ ለመጫወት ከሞከረ ግን ያው ቅጣት ሊጠብቀው እንደሚችል በድፍረት መናገር እንችላለን። ጨዋታውን የማሸነፍ ግምት ኦፕታ ለአርሰናል ሰጥቷል 51% ማለት ነው። እንዲሁም ደግሞ ለማንቸስተር ዩናይትድ 23% ሰጥቷል። ለጨዋታው ባቻ ውጤት የመጠናቀቅ እድሉ ሚካኤል አርቴታ 200ኛው ጨዋታውን ባቻ ውጤት ይጠናቀቃል ብሎ ደግሞ 26% ማስቀመጥ ችሏል። የእናንተን የጨዋታ ግምት ደግሞ አስቀምጡልን እስኪ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ምሽት ይሁንላችሁ። ነገ ደግሞ መልካም ጨዋታ